ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያ በህወሓት የሚመራው የትግራይ መንግስት ችግሮች በሰላማዊ መንገድ እንዲፈቱ ያላቸውን ፍላጎት ጽኑ መሆኑንና አሁንም ለማንኛውም አካል በራቸው ክፍት መሆኑን ይፋ አድርገዋል። ህወሓት ከብልጽግና ጋር በአዲስ አበባ እየመከረ ነው ለሚለው ምላሽ የሰጠ ሆኗል። በቀዳሚነት የምናየው ይሆናል። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ልጅ ሰምሃን መለስ በቤተሰቧ ላይ ለሁለት አስርት ዓመታት በጌታቸው አሰፋ መሪነት ስለዘለቀው የተቀነባበረ የጥላቻ ዘመቻና ራሳቸው የሐራ መሬት ታጣቂዎች ብለው የሚጠሩ አካላት ጥበብ በተሞላበት መንገድ እቅዳቸው ስለመምከኑ ይፋ አድርጋለች። በዝርዝር ይዘነዋል። ሐምሌ 1 2018 ዓ.ም የሱዳን ጦር ኩርሙክን ሙሉ በሙሉ መቆጣጠሩን ተከትሎ ለሱዳን ፈጣን ድጋፍ ሰጪ ኃይል RSF ወግነው ሲዋጉ የነበሩ የመከላከያ ሰራዊት አባላትና አመራሮች ከኩርሙክ በቅርብ ርቀት ላይ ወደምትገኘው አሶሳ ከተማ ሸሽተዋል። በአሶሳ አቅራቢያ የሚንቀሳቀሱት የጉሙዝ ኃይሎች ደግሞ ክልሉንና መላውን ኢትዮጵያን ከብልጽግና አገዛዝ ነፃ ለማውጣት ትግል ላይ መሆናቸውን አስታውቀዋል። ወደ እናንተ ይደርሳል። የሱዳን መንግስት የቀረበለትን የአሜሪካ የሰላም ውሳኔ ሀሳብ እየገመገመ መሆኑን የገለጸ ቢሆንም በፖለቲካዊ ድርድር አካሄድና ወታደራዊ ደህንነት ዝግጅቶች ዙሪያ ግን መሰረታዊ የሆኑ ቅሬታዎችና ልዩነቶች እንዳሉት አስታውቀዋል። የሚሉና ሌሎች ዜናዎች ይዘናል። አብራችሁን ቆዩ። በትግራይ ህዝብ ላይ በድጋሜ የሚሰነዘር የዘር ማጥፋት ጥቃት ለመመከት እንገደዳለን ሲል የትግራይ መንግስት አስታወቀ። የትግራይ ብሔራዊ ክልላዊ መንግስት ባወጣው ሳምንታዊ መግለጫ የትግራይን ህዝብ የመመከት ትግል በውሸትና በትዕቢት ማዕበል ሊገታ እንደማይችል በመግለጽ የውስጥን አቅም በማጠናከርና ራስን በመከላከል የተጋረጡ አደጋዎችን ለማክሸፍ በትኩረት እየሰራ መሆኑን አስታውቋል። የክልሉ ኮሚኒኬሽን ጉዳዮች ቢሮ ባወጣው በዚህ መግለጫ የትግራይ ህዝብ በታሪኩ በርካታ ጨካኝና ወራሪ ጠላቶችን ቢፈታተኑትም በትግሉ መስዋዕትነት እየከፈለና ጠላቶችን እያሸነፈ ክብሩን ማንነቱንና ታሪኩን ጠብቆ እዚህ መድረሱን አስታውሰዋል። አሁን የፌዴራል መንግስት በትግራይ ህዝብ ላይ የዘር ማጥፋት ጭፍጨፋና ውድመት ማድረሱን የጠቀሰው መግለጫው ህዝቡ ግን ግንባር ደጀንና ውጭ ሀገር ያለውን አንድነት በማጠናከር የተደገሰለትን ሙሉ የጥፋት እቅድ ማክሸፍና ወራሪዎችን ጠራርጎ በማስወጣት የፌዴራሉን መንግስት የፕሪቶሪያውን የሰላም ስምምነት እንዲፈርም ማስገደዱን ጠቅሷል። ነገር ግን ትግራይ ለፕሪቶሪያው የሰላም ስምምነት ተፈጻሚነት ረዥም ርቀት ብትጓዝም በፌዴራሉ መንግስት እንቅፋትና አፍራሽ ተግባራት ምክንያት ስምምነቱ ሊሳካ እንዳልተቻለ መግለጫው ይከሳል። ስምምነቱን ያስፈረሙ ዓለም አቀፍ አካላትም ቢሆኑ ከተጣለባቸው ከፍተኛ ተስፋ አንጻር ኃላፊነታቸውን መወጣት ባለመቻላቸው ከብዙ ትዕግስትና ተማጽኖ በኋላ ስምምነቱ መፍረሱን በመረዳት በህዝብ የተመረጠው መንግስት ወደ ቦታው ተመልሶ እንዲመራ ውሳኔ ተላልፈዋል። በዚህ መሰረት አዲስ አካታችና አሳታፊ የሆነ የትግራይ ብሔራዊ ክልላዊ መንግስት በድጋሚ ተደራጅቶ ስራ አስፈጻሚ ምክር ቤት አዋቅሮ ወደ ስራ ገብቷል። ይህ አዲሱ የመንግስት መዋቅር የውስጥ አቅምና የራስን ዕድል በራስ የመወሰን አቅም ማጠናከር፣ የትግራይን ግዛታዊ አንድነት ማረጋገጥ፣ በወራሪዎች ስር የሚማቅቀውን ህዝብ ነፃ ማውጣትና የተፈናቀሉ ዜጎች ወደ ቀያቸው መመለስን እንደ ዋና ቁልፍ አጀንዳው አድርጎ እየሰራ እንደሚገኝ ተገልጿል። በሌላ በኩል የፌዴራል መንግስት የፕሪቶሪያውን ስምምነት ከማፍረስ ጎን ለጎን ትግራይን በሁሉም ረገድ በመዝጋት እንድትዳከም በርካታ አሳፋሪ ተግባራትን ሲፈጽም መቆየቱን የጠቀሰው መግለጫው በቅርቡ ደግሞ የተቋረጠውን የዘር ማጥፋት ወንጀል ለመጨረስ የሚያስችለውን አዲስ ጦርነት ለመጀመር በፖለቲካና ወታደራዊ መሪዎቹ እንዲሁም በደጋፊዎቹ አማካኝነት ሰፊ የጥላቻ ፕሮፓጋንዳ እየነዛ እንደሚገኝ ከሷል። ከዚህም አልፎ አሁን ላይ የድሮን ጥቃቶች፣ የሰራዊት ትንኮሳዎችና የጦርነት ዝግጅቶች በግልጽ እየታዩ መሆናቸው የገለጸው የትግራይ መንግስት እንደ ህዝብና መንግስት እጅና እግር አጣጥፎ ጥፋትን መጠበቅ ስለማይገባ ለሰላማዊ ንግግር ሆነ የሚመጣውን አደጋ ለመመከት የውስጥን አቅም ማጠናከር ሞራላዊና ህጋዊ መብት ብቻ ሳይሆን ግዴታ መሆኑን አስምረውበታል። በመሆኑም በትግራይ ላይ የሚሰነዘረውን ዳግማዊ የዘር ማጥፋት ጥቃት በመከላከል ተገቢና የማይታለፍ ኃላፊነት መሆኑን ሁሉም ሊገነዘበው እንደሚገባ አሳስበዋል። ከትግራይ ህዝብ በተቃራኒ ከፌዴራል መንግስት ጋር ተሰልፈው ነውር እየፈጸሙ ያሉና የህዝቡን መከተ የሚያደናቅፉ አካላት የጊዜ ጉዳይ ካልሆነ በስተቀር ከታሪክ ከሞራልና ከህግ ተጠያቂነት ፍጹም እንደማያመልጡ ያስጠነቀቀው መግለጫ
መግለጫው ወጣቶችን በፕሮፓጋንዳ ተታለው ከሀገራቸው እንዳይወጡና ክብራቸው ከህዝባቸው ጋር መሆኑን ተረድተው ወደ ሀገራቸው እንዲመለሱ ጥሪ አቅርበዋል። የትግራይ ህዝብ ፍትሃዊ የህልውና ትግል ለስኬት የሚያበቁትን በርካታ ታሪካዊና ሞራላዊ ምክንያቶች ስላሉት ግዴታ እንደሚያሸንፍ እምነቱ ገልጸዋል። የትግራይ መንግስትና ህዝብ አሁንም ቢሆን ችግሮችን በሰላማዊ መንገድ እንዲፈቱ ያላቸውን ፍላጎት ጽኑ መሆኑንና የተቻላቸውን ሁሉ እያደረጉ መሆኑን አስታውቋል። ምርጫውን ሰላም ላደረገ ለማንኛውም አካል በራቸው ሁል ጊዜ ክፍት መሆኑን ያረጋገጠው መግለጫው ሆኖም የሰላምን እድል በመዝጋት የትግራይን ህዝብ አዳክመው ለማጥፋት የሚደረግ ማንኛውም ሙከራ ከከፋ አደጋ በስተቀር ሌላ ትርፍ ሊያመጣ እንደማይችል አስገንዝበዋል። ህወሓት በአዲስ አበባ ከብልጽግና ጋር ሰላማዊ ድርድር እያካሄደ መሆኑን በማህበራዊ ሚዲያ እየተሰራጨ ሲሆን የትግራይ መንግስት በቀጥታ ድርድር ላይ መሆኑን ባይገልጽም ለድርድር በሩ ክፍት መሆኑ ግን በድጋሜ አረጋግጠዋል። ከዚህ በፊት የህወሓት አመራሮች ከብልጽግና ጋር የሚያደርገውን ድርድር ከኢትዮጵያ ውጪ ካልሆነ አዲስ አበባ የመሄድ ፍላጎት እንደሌላቸው ማሳወቃቸው አይዘነጋም። የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ልጅ ሰምሃል መለስ በቤተሰቧ ላይ ለሁለት አስርት ዓመታት ስለዘለቀው የተቀነባበረ የጥላቻ ዘመቻና ራሳቸው የሐራ መሬት ታጣቂዎች ብለው የሚጠሩ አካላት ጥበብ በተሞላበት መንገድ እቅዳቸው ስለመምከኑ ይፋ አድርጋለች። ሰምሃል ላንዳ ሪፖርት ከተሰኘው የዩቲዩብ ሚዲያ ጋር ባደረገችው ቆይታ ራሳቸው ሐራ መሬት ብለው የሚጠሩ ታጣቂዎች በትግራይ በተወሰደው የአስተዋይነት ስራ እንዲመክኑና እንዲፈርሱ ተደርጓል ብላለች። በኃይልና በሌላ ጉዳይ ሳይሆን ተሳስተው ወደ አፋር ሐራ መሬት የሄዱትን በሰላማዊ መንገድ እንዲመለሱ ከመፍቀድን ባለፈ በሆቴል አርፎ የአንድ ቀን ኦሪንቴሽን ተሰጥቷቸው ወደ ቲዲኤፍ ተመልሰው የሚገቡበትን አሰራር በመፈጠሩ እንደሆነ አንስታለች። ስለሆነም በብልጽግና ሊሰራ ታስቦ የነበረው ሴራ ከጦርነት ውጪ በሆነ መንገድ እንዲመከን መደረጉን ገልጻለች። የአብይ አህመድ አገዛዝ አሁን ያለው ዓለም አቀፍ ሁኔታ በቀጥታ ጦርነት ለማድረግ ስለማይፈቅድለት ብቸኛው መንገድ ሲከተለው የነበረ የሐራ መሬት ታጣቂዎች የተከዘ ዘብና ሕጉም ብርዳ የሚባሉ ሚሊሻዎችን አሰባስቦ ሰላምን የመረበሽ ተግባር እንደሆነ ገልጻለች። መኺኑ ልክተአምኒ ናይ ቶም ሐራ መሬት ዕጡቃት ተበቲኖም ኢለ ዝኣምን ማለት ናብ ስሩዕ ኩናት ክኣቱ ከም ዘይኽእል ናይ ዓለም ኩነታት ከም ክኣቱ ከም ዘይፈቅደሉ ምስ ተረድአ ኣብይ ኣብ ካሊእ ቦታታት እውን ዝገብሮ እንዲሁ ሚሊሻ መስሪትካ ብቲ ሚሊሻ ንክትርብሽ ንክትብፅብፅ ዝገብሮ እንትን እንሄ ኣብ ትግራይ ጥራሕ ኣይኮነን ቅድሚ ሕዚ እውን ገይርዎ እዩ። እቲ ናይ ወልቃይት ኣስመላሽ ኮሚቴ ብከምኡ ጌርና ክንርድኦ ንኽእል ኢና። ናይ ፒፒ ድጋፍ ዘለዎ ንክብፅብፅ እንትን ዝበለ ኣብኦም ክንድፍቲ ናይ ቲፒኤፍ የምከንና ኣሎምን። በዚህ መንገድ ትግራይ ለመበጥበጥ አሰፍስፎ የነበሩትን የሐራ መሬት ታጣቂዎች እቅድ ስትራቴጂካዊ በሆነ መንገድ መክኗል። በተከዘ ዘብ ላይ ግን በሚፈለገው ደረጃ አልተሰራም ብላለች። ትግራይን ለመውጋት ወደ አፋር ለመጣው ታጣቂ ሰላማዊ በሆነ መንገድ ወደ ትግራይ እንዲመለስ የፈቀደ የህወሓት አመራሮች ከሌሎች የቀድሞ የህወሓት አመራሮች ጋር የነበሩትን ቁርሾች በሆደ ሰፊነት ማለፍ አለበት ስትል ተደምጣለች። ሰምሃል በቃለ ምልልስ ላይ እንደገለጸችው በአባቷ በመለስ ዜናዊና በቤተሰቧ ላይ የሚካሄደውን ሰፊ የስም ማጥፋት ዘመቻ በዋነኝነት ሲመራ የነበረው የቀድሞ የደህንነት ሹም ጌታቸው አሰፋ ነው። አሁን በህወሓት ውስጥ ያሉ ከፍተኛ አመራሮች ከመለስ ዜናዊ ጋር የቆየ የግል ቂም እንዳላቸው ገልጻለች። ለዚህም ማሳያ ስታቀርበው ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል መለስ ዜናዊ በወቅቱ ወደ ትግራይ ደቡባዊ ዞን ማጨው እንዲቀየር በማድረጉ ምክንያት ቂም እንደያዘ እንዲሁም ፈትለወርቅ ገብረ እግዚአብሔር ደግሞ መለስ ዜናዊ በ1979 ዓ.ም በድርጅታዊ ግምገማ ወቅት በሰነዘረባት ጠንካራ ትችት ምክንያት እስካሁን ድረስ ከፍተኛ ቂም አርግዛ እንደምትገኝ ገልጻለች። ይህ በቤተሰቦቿ ላይ የተከፈተው የጥላቻ ዘመቻ ከ20 ዓመታት በላይ ንቁ ሆኖ መቀጠሉን የጠቆመችው ሰምሃል ዓላማቸው መለስን ማጥቃት ቢሆን እሱን በቀጥታ ማግኘት ስላልቻሉ የቤተሰቡን ደካማ ጎን መምረጣቸው ተናግራለች። በዚህም ምክንያት እሷንና እናቷን ማጥቃት ላይ ማትኮራቸው በምሬት ገልጻለች። ይህ ሁሉ ሲመራ የነበረው ደግሞ በቀድሞው የደህንነት ሹም ጌታቸው አሰፋ ነው። ምክንያቱም ለመለስ የማቀርብለትን ወረቀቶች ጥልቀት የላቸውም በሚል ይጥልብኝ ነበር በሚል ቅሬታ እንደሆነ ተናግራለች። ናይ መለስ ዊከስት ሊንክ ሰንሰለት ድኹም እንትን ኢሎም ዝወሰድዎ ስድሩ እዩ
ብቐጥታ ንኸጥቅዕዎ ስለ ዝኸበዶም ብጓሉ ብሰበይቱ ብስድሩ ንምጥቃዕ ዝሞከሩሉ ኸይዲ እዩ ዝብል እምነት ኣለኒ ዋላ ኣብ ናይ መለስ እውን ግን ፐርሰናሊ ኢለ ኣያምንን ማለት እንትን ዝብሎ ነገራት ኣሎ እዮም ጌታቸው ወረቐት ከቕርበሉ ተለኹ ሻሎ ኢሉ ይድብር የለይ ነይሩ ዝብል ቅሬታ ከም ዘሎ ይፈልጥ ደብረጽዮን እውን ናብ ማይጨው ደብሪ ንዝብል ቅሬታ ከም ዘለዎ ይፈልጥ ፈትለ ወርቅ 79 ሕሰቦ ብዘይ ኣግባብ ገምጊሙኒ ወዲ ዜናዊ ዝብል ቅሬታ ከም ዘለዋ ይፈልጥ እዚ ኩሉ ቅሬታ ሰብሓት ክንዲ ሰብሓት ወደይ በሊጹኒ ኢሉ ዝቐንእ ሰብ ኣሎ ኢለ ኣያምንን ዝብ ናይ ግሊ ክኸውን ይኽእል እዩ ካብኡ ንላዕሊ ግን መጥቃዕታ ዘድለየ ነቲ ልምዓት ስለ ዘይደለዩ ነቲ ሓሳብ ስለ ዘይደለዩ ነቲ ሓሳብ ክትፍኡ ስለ ዝደለዩ ናብ ከምዚ ዓይነት ኩነታት ንክንኣቱ ስለ ዝደለዩ ተቆጻጻሪ ዘይብሎም ድላዮም ነቲ ህዝቢ ከም ዘሰነዮም ከበሳብሱ ናብ ድኽነት ክእቱ በዚህ ዙሪያ አስተያየታቸውን የሰጡት አካላት ግን መለስ ዜናዊና ጌታቸው አሰፋ በጣም የሚዋደዱና ተናበው የሚሰሩ እንደነበሩ ገልጸዋል። ሰምሃል አሁን በህወሓት ውስጥ ያሉ ከፍተኛ አመራሮች ከመለስ ዜናዊ ጋር የቆየ የግል ቂም እንዳላቸው ገልጻለች። ሆኖም ሰምሃል ያነሳቸው ሐሳብ በአብዛኞቹ በማስረጃ ያልተደገፉና በእውነታ ለመውሰድ አደጋች መሆናቸውን ያገኘነው መረጃ ያስረዳል። የፋኖ ኃይሎች በመርሃ ቤቴ አውራጃ በታሪካዊቷ የኮላሽ ተራራማ ስፍራና በዓለም ከተማ ዙሪያ ሰፍሮ በነበረው የመንግስት ሰራዊት ላይ መብረቃዊ ጥቃት በመሰንዘር አኩሪ ድል አስመዝግበዋል። ዛሬ ከሌሊቱ 10 ሰዓት ጀምሮ በላይ ቤት ኮላሽ ተራራ ላይ የገባው የፋኖ ኃይሎች ሻለቃ የጠላትን የቁም ምሽግ ሙሉ በሙሉ በመበተን አካባቢውም በቁጥጥር ስር ያደረገ ሲሆን በተጨማሪም በዞማ ዙሪያና ከዓለም ከተማ ውጪ በአኪያ መስክ ላይ የሰፈረውን የጠላት ኃይል ሌላኛው የሻለቃ ኃይል በቅንጅት በመቆለፍ በፈጸመው የጨበጣ ውጊያ ክፉኛ መጥቶታል። በዚህ አስደናቂ ውጊያ አንድ ሙሉ የአገዛዙ ታጣቂ የጫነ ኦራል ተሽከርካሪ ልዩ ስሙ ዘይታ በተባለ ቀበሌ በቦምብ ተመቶ ከነጫነው የሰው ኃይል ወደ አመድነት የተቀየረ ሲሆን ሽንፈቱን ተከትሎ ከፌንጡራ እስከ ዓለም ከተማ ያለውን ጥምር ኃይል በማንቀሳቀስ የኮላሹን ኃይል ለመታደግ የሞከረ የጠላት እቅድ በዓለም ከተማ አቅራቢያ በተጣለበት አስደንጋጭ ደፈጣ መክነው ቀርተዋል። በአሁኑ ሰዓት የፋኖ ኃይሎች ቦታቸውን ይበልጥ እያሻሻሉ ሲሆን በጀግኖች የአልሞ ገዳይ ስናይፐር ቡድን ክፉኛ የተመታውና የተበታተነው የጠላት ኃይል ሙትና ቁስለኛውን ለመሰብሰብ በመወራጨት ላይ ይገኛል። በዚህ መጠነ ሰፊ ጥቃት የመንግስት ኃይል ከአመራሮቹ ጋር ሙሉ በሙሉ በሚል ደረጃ የተደመሰሰ ሲሆን 3 የኮማንዶ አመራሮች ተማርከዋል። በተጨማሪም አንድ ብሬን ከነሙሉ ሸንሸሉ፣ 7 ክላሽንኮቭ ጠመንጃ፣ 3 ማውዘር መንቶፍ፣ 2 መገናኛ ራዲዮ፣ 2 ኤፍ1 ቦምብ፣ 12 ካዝና፣ 7 የደረት ትጥቅ፣ 360 የክላሽን ተተኳሽ ጥይቶችና ሌሎች ልዩ ልዩ ወታደራዊ ቁሳቁሶች በፋኖ ኃይሎች ቁጥጥር ስር ውለዋል። በደረሰበት ከባድ ኪሳራ የተበሳጨው የአገዛዙ ኃይል በተለመደው የሽንፈት ባህሪ ዙ-23 እና ሞርታር በመጠቀም በንጹሃን አርሶ አደሮች መኖሪያ ቤቶችና ንብረቶች ላይ የበቀል ጥቃት በመሰንዘር ላይ ይገኛል። በሌላ በኩል በመንዝ ማማ ክላስተር ሞላሌ ከተማ ውስጥ በመንግስት ሰራዊት ላይ በደረሰ ድንገተኛ ጥቃት የወረዳው የሚሊሻ ጽሕፈት ቤት ኃላፊና የ100 መሪ መገደላቸው ታውቋል። ዛሬ ሐምሌ 4 2018 ዓ.ም ሌሊት የፋኖ ኃይሎች ቃኞች ወደ ሞላሌ ከተማ ሰርገው በመግባት በወሰዱት የማያዳግም እርምጃ የሚሊሻ 100 መሪ የሆነውን ኃይሉ ከፈለውን እስከ ወዲያኛው የሸኙት ሲሆን በዚሁ ጥቃት በሌሎች የአገዛዙ ሰራዊት ላይም ከፍተኛ ጉዳት ደርሷል። ይህ በእንዲህ እንዳለ የፋኖ ቤተሰብ ከብቶችን ዘርፈው በመሸሽ ላይ በነበሩ የሚሊሻ አባላት ላይ በአካባቢው የሚንቀሳቀሱ የፋኖ ኃይሎች አባት አርበኞች በወሰዱት አጸፋዊ እርምጃ የመንዝ ማማ ወረዳ የሚሊሻ ጽሕፈት ቤት ኃላፊ አቶ ችላ በለው የተባሉ ግለሰብና ሌሎች የሚሊሻ አባላትን ተገድለዋል። በጥቃቱ የቆሰሉ በርካታ የአገዛዙ ሰራዊቶች በአሁኑ ወቅት በሞላሌ ከተማ ሆስፒታል ገብተው በመታከም ላይ እንደሚገኙ ታውቋል።
የጉሙዝ ኃይል አንድነት ግንባር ጠቅላይ ጦር አዛዥ ጀነራል ሙሳ አብደላ ከጦርነት ግንባር በመገኘት ለመላው የጉሙዝ ህዝብና ለኢትዮጵያውያን አዲስ የትግል ጥሪ አስተላልፈዋል። ሐምሌ 1 2018 ዓ.ም የሱዳን ጦር ኩርሙኩን ሙሉ በሙሉ መቆጣጠሩን ተከትሎ ለሱዳን ፈጣን ድጋፍ ሰጪ ኃይል RSF ወግነው ሲዋጉ የነበሩ የመከላከያ ሰራዊት አባላትና አመራሮች ከኩርሙክ በቅርብ ርቀት ላይ ወደምትገኘው አሶሳ ከተማ መሸሻቸው ይታወሳል። በአሶሳ አቅራቢያ የሚንቀሳቀሱት የጉሙዝ ኃይሎች ደግሞ ክልሉንና መላው ኢትዮጵያውያንን ከብልጽግና አገዛዝ ነፃ ለማውጣት ትግል ላይ መሆናቸውን በይፋ አስታውቀዋል። የጦር አዛዡ በጉሙዝኛ ቋንቋ ባስተላለፉት መልእክት የወቅቱ ገዢ አካል በህዝቡ ላይ የሞት ድግስ ደግሶ በድሮን ጭፍጨፋ እያካሄደ ነው ሲሉ ከሰዋል። በመሆኑም በሀገር መከላከያ፣ በክልሉ አድማ ብተና፣ በፖሊስና በሚሊሻ ውስጥ የሚገኙ የጉሙዝ ተወላጆች፣ ወጣቶችና አዛውንቶች፣ ሌሎች የኢትዮጵያ ወንድሞች ግንባሩን እንዲቀላቀሉ ጥሪ አቅርበዋል። ጀነራል ሙሳ አብደላ በማብራሪያቸው የጉሙዝ ህዝብ የትግል ታሪክ የረጅም ጊዜ መሆኑን አስታውሰዋል። ቀደም ሲል ከሌሎች የኢትዮጵያውያን ወንድሞች ጋር በመሆን የደርግን ስርዓት ለመጣል መታገላቸውና በኢህአዴግ ዘመንም በስርዓቱ ላይ የነበሩ የመልካም አስተዳደር ችግሮችን በመቃወም ወደ በረሃ ወርደው ሲታገሉ መቆየታቸው ገልጸዋል። በአሁኑ ወቅትም የኦህዴድ ብልጽግናን መንግስት ለመጣል ከተደራጁ የኢትዮጵያውያን ነፃ አውጪ ግንባሮች መካከል የጉሙዝ ኃይል አንድነት ግንባር አንዱ መሆኑን አስታውቋል። ግንባሩ አክሎም የጉሙዝ መሬትና ማዕድናት ያለ አግባብ መበዝበዛቸውን፣ በልማት በመብራትና በመንገድ መሰረተ ልማቶች እንዳይሰሩ ታቅዶ መገለሉንና የህዝቡ ማንነትና ህልውና አደጋ ላይ መውደቁን ጠቅሷል። ዛሬ ላይ እዚህ የምንገኘው የተወረረውን የጉሙዝ መሬትና የወደቀውን የህዝባችንን ህልውና ታግለን ለጉሙዝ ህዝብ ዲሞክራሲን፣ ፍትህና የማንነት መብትን ለማረጋገጥ ነው ሲሉ ጀነራል ሙሳ አብደላ አረጋግጠዋል። በተለያዩ የትምህርት ደረጃዎች ከዶክትሬት ዲግሪ እስከ አንደኛ ደረጃ የሚገኙ የጉሙዝ ተወላጆችና ምሁራን ወጣቶች የእኛ ልጆች ናችሁ፣ ታስፈልጉናላችሁ በሚል እጅ ለእጅ ተያይዘው ነፃነታቸው እንዲያከብሩ ጥሪ አቅርበዋል። በተለይም በመተከል፣ አሶሳ፣ ካማሺና መተማ የሚገኙ ወጣቶች ግንባሩን እንዲቀላቀሉ ጠይቀዋል። የሱዳን መንግስት በአሜሪካ የሰላም የውሳኔ ሀሳብ ላይ ጠንካራ ተቃውሞና ልዩነቶች እንዳሉት አስታወቀ። የሱዳን መንግስት የቀረበለትን የአሜሪካ የሰላም የውሳኔ ሀሳብ እየገመገመ መሆኑን የገለጸ ቢሆንም በፖለቲካዊ ድርድሩ አካሄድና በወታደራዊ ደህንነት ዝግጅቶች ዙሪያ ግን መሰረታዊ የሆኑ ቅሬታዎችና ልዩነቶች እንዳሉት አስታውቋል። የሱዳን ብሔራዊ ጦር ለ3 ዓመታት የተካሄደውን ጦርነት ለማቆም አሜሪካ ያዘጋጀችውን ምክረ ሀሳብ የሚቀበለው በመሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይል ከተቆጣጠራቸው ከተሞች ለቆ ሲወጣ እንደሆነ ቅድመ ሁኔታ አስቀምጧል። አሜሪካ ያቀረበችውና ሮይተርስ የተመለከተው ምክረ ሀሳብ ሁለቱ ተፋላሚ ኃይሎች ወዲያውኑ ለ90 ቀናት ተኩስ እንዲያቆሙ እንደሚጠይቅ የዜና ወኪሉ ዘግቧል። ከዚህ በተጨማሪ ምክረ ሀሳቡ ግጭቱን በዘላቂነት የሚያቆም የተኩስ አቁም ለማድረግ ድርድሩ እንዲፈቀድና ምርጫ እስኪካሄድ ድረስ በሲቪል ፖለቲከኞች የሚመራ ሽግግር እንዲኖር ጥሪ እንደሚያቀርብ የሮይተርስ ዘገባ ይጠቁማል። በዚሁ ሰነድ የፈጥኖ ደራሽ ኃይሉ ታጣቂዎች ከሰሜን ዳርፉርና ከሰሜን ኮርዶፋን በውሱኑ ለቀው እንዲወጡ የሚጠይቅ ምክረ ሀሳብ ተካቶበታል። ታጣቂ ቡድኑ ከሁለቱ አካባቢዎች ለቆ ሲወጣ በተባበሩት መንግስታት የሚመራ ተልዕኮ ድጋፍ እንደሚያደርግ ታቅዷል። በጦሩ የሚመራው የሱዳን መንግስት በሰነዱ የተካተቱ አብዛኞቹ ምክረ ሀሳቦች ቢቀበልም ታጣቂ ቡድኑ ለቆ የሚወጣው በውሱኑ መሆኑን ግን እንዳልተቀበለ ተዘግቧል። የሱዳን መንግስት እንዲያውም የመሐመድ ሐምዳን ዳጋሎ ፈጥኖ ደራሽ ኃይል ከ2 ዓመታት በፊት ከተቆጣጠራቸው ከሁሉም ከተሞች ለቆ መውጣት አለበት የሚል አቋም አለው። ይህ አቋም ከዚህ ቀደም ሁለቱን ወገኖች ለማደራደር የተሞከሩ ጥረቶችን እንቅፋት ሆኖ ቆይቷል። የአሜሪካ ውጭ ጉዳይ መስሪያ ቤት ቃል አቀባይ ስለ ጉዳዩ አስተያየት ለመስጠት ፈቃደኛ ባይሆኑም ዩናይትድ ስቴትስ ከሱዳን ብሔራዊ ጦርና ከፈጥኖ ደራሽ ኃይሉ ጋር ስለ ሰብአዊነት ስለሚደረግ የተኩስ አቁምና የሰላም እቅድ ውይይት በማድረግ ላይ እንደምትገኝ ግን አረጋግጠዋል። የሱዳን መንግስት ማንኛውም አይነት የፖለቲካ ውይይት በሀገር ውስጥ መካሄድ እንዳለበትና ያለምንም ልዩ ሁኔታ የፖለቲካ ኃይሎች ያካተተ መሆን እንዳለበት በጥብቅ እየወተወተ ይገኛል። በአንጻሩ የአሜሪካው የሰላም እቅድ ከስልጣን የወረዱትን የቀድሞውን ፕሬዝዳንት ዑመር አልበሽር ፓርቲ የነበረውን ብሔራዊ ኮንግረስ ፓርቲን ኤንሲፒ በግልጽ ያገለለ ነው። ከዚህም በተጨማሪ ሂደቱ ከሙስሊም ወንድማሞች ጋር ግንኙነት ካላቸው አክራሪ ቡድኖች እንዲሁም የጦር ወንጀልና ግፍ ከፈጸሙ ታጣቂዎችና ግለሰቦች ነፃ መሆን እንዳለበት የአሜሪካ ሀሳብ ያሳስባል።
በአሜሪካና በኢራን መካከል ያለው ወታደራዊ ውጥረት በከፍተኛ ደረጃ በበረታበት በአሁኑ ወቅት ሁለቱ ሀገራት በአደራዳሪዎቹ አማካኝነት የጀመሩትን የዲፕሎማሲ ንግግር ለመቀጠል መስማማታቸው ገለጹ። ይሁን እንጂ ይህ የድርድር ስምምነት የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ከፍተኛ የጥፋት ዛቻ በሰነዘሩበትና በኢራን በኩል ደግሞ አዲስ የተተኩ ጠቅላይ መሪ የበቀል ቃል በገቡበት እጅግ ተለዋዋጭ በሆነ ድባብ ውስጥ ነው። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ አገራቸው ከአሜሪካ ጋር ቀጥታ ለመደራደር ጥያቄ አለማቅረቧን ያስታወቁ ሲሆኑ ሆኖም ኳታር የመሰለ ቀጠናዊ አሸማጋዮች ያቀረቡትን ጥያቄ በኃላፊነት ስሜት ተቀብለው ለውይይት ዝግጁ መሆናቸውን ገልጸዋል። በአንጻሩ ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ባስተላለፉት መልእክት የኢራን እስላማዊ ሪፐብሊክ ድርድሩን እንደሚቀጥል ጠይቀውናል፣ እኛም ተስማምተናል ሲሉ የገለጹ ሲሆን ነገር ግን ቀደም ሲል ለወራት የዘለቀውን ጦርነት ለማስቆም ተደርሶ የነበረውን የተኩስ አቁም ስምምነት ሙሉ በሙሉ ማብቃቱን ለቴህራን በማያሻማ ሁኔታ ማሳወቃቸው አክለዋል። ባለፉት ቀናት በሁለቱ ወገኖች መካከል የነበረውን የተኩስ ልውውጥና አሜሪካ የከፈተችው ጥቃት ከሳምንታት በፊት ተፈርሞ የነበረውና መርከቦች በሆርሙዝ ወሽመጥ በኩል በሰላም እንዲያልፉ የሚያደርገውን የመግባቢያ ሰነድ ያፈረሰ መሆኑን ሁለቱን ሀገራት አምነውበታል። ይህ በእንዲህ እንዳለ እስራኤል ኢራን ፕሬዝዳንት ዶናልድ ትራምፕ ለመግደል አሲራለች የሚል የስለላ መረጃ ለአሜሪካ ማቅረቧን ተከትሎ ውጥረቱ ይበልጥ አይሏል። በቀድሞ የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ የቀብር ስነ ስርዓት ላይም ትራምፕ እንዲገደሉ የሚጠይቅ መፈክሮች የታዩ ሲሆን የኢራን እስላማዊ አብዮታዊ ዘብ ግን ይህንን የውንጀላ እቅድ ሙሉ በሙሉ አስተባብለዋል። ፕሬዝዳንት ትራምፕ በበኩላቸው ኢራን ግድያ ለመፈጸም ከሞከረች ሙሉ በሙሉ ለማውደም ትዕዛዝ መሰጠቱንና የአሜሪካ ወታደሮች በተጠንቀቅ ላይ መሆናቸውን አስታውቀዋል። 1000 ሚሳኤሎች ኢራን ላይ አነጣጥረው እየጠበቁ ነው። ጥቃት ለመሰንዘር ከሞከሩ ደግሞ ተጨማሪ 1000 ሚሳኤሎች በፍጥነት ይዘጋጃሉ ሲል በከፍተኛ ሁኔታ ዝተዋል። ቴህራን በበኩሏ በመሰረተ ልማቶቿ ላይ ጥቃት የሚፈጸም ከሆነ አጸፋውን እንደምትመልስ አስጠንቅቃለች። በኢራን በኩል በአሜሪካና እስራኤል በከፈቱት ጦርነት በመጀመሪያው ቀን የተገደሉትን የቀድሞውን ጠቅላይ መሪ አያቶላ አሊ ኻሜኒ ተክተው ስልጣን የያዙት ልጃቸውና አዲስ ጠቅላይ መሪ ሞጅታባ ኻሜኒ በበኩላቸው ጠንካራ የበቀል መልእክት አስተላልፈዋል። አዲሱ መሪ እስካሁን በይፋ በቪዲዮ ወይም በድምጽ ያልታዩ ሲሆን በአባታቸው የቀብር ስነ ስርዓት ላይም በአካል ሳይገኙ ቀርተው መልእክታቸውን ያስተላለፉት በጽሁፍ ብቻ ነው። በጽሁፋቸውም የአባታቸውና በሁለቱ ጦርነቶች የተገደሉ ሰማዕታትን ንጹህ ደም ለመበቀል ቃል የገቡ ሲሆን ይህ በቀል የሀገራችን ፍላጎት ነው፣ እንደምንፈጽመው ጥርጥር የለንም ሲሉ አሳስበዋል። የሁለቱ ሀገራት ዋነኛ የውዝግብ ማዕከል በሆነው የሆርሙዝ ወሽመጥ የባህር ላይ ደህንነት ጉዳይ ዙሪያ አሜሪካ ኢራን በወሽመጡ በሚያልፉ መርከቦች ላይ ጥቃት እንደማታደርስ በይፋ ቃል እንድትገባ ፈልጋለች። የአሜሪካ መገናኛ ብዙሃን እንደዘገቡት ቴህራን ለትራምፕ አማካሪዎች በግል በሰጠችው ማብራሪያ መርከቦቹ ላይ መተኮሷን ስህተት መሆኑን ያመነች ሲሆን ጥቃቱ የተፈጸመውን ከቁጥጥር ውጭ በሆኑ ውስጥ ኃይሎች መሆኑን አስታውቃለች። ይህ የደህንነት ስጋት ለመፍታትና በኢስላም አባድ ስምምነት አንቀጽ 5 መሰረት በሆርሙዝ ወሽመጥ በኩል ተገቢውን መተላለፊያ ለማበጀት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከኦማን ባለስልጣናት ጋር ለመወያየት ኦማን ገብተዋል። በአሜሪካ በኩል ምክትል ፕሬዝዳንት ጄዲ ቫንሰን፣ የትራምፕ አማች ጃሬድ ኩሽነር፣ ልዩ ልዑክ ስቲቭ ዊትኮፍ እና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ወደ ኦማን እንደሚያቀኑ የሚጠቁሙ መረጃዎች ወጥተዋል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።